ሉላ በብዙ መንገድ ፈተነችኝ። አዝናለሁ። እምቢ ልላት አልቻልኩም። እና ያንሽ ያየዛው ጋላክሸት እባክሽ ቤዛ፣ ይሄንን ነገር በፍጹም እንድታደርጊ አልፈቅድልሽም። ስለዚህ ሱራፌል የነገረኝ ነገር እውነት ነው ማለት ነው? ማለት አልገባኝም። የእውነት እኔን መርዳት ብትፈልጊ ኖሮ ባልኩሽ ሀሳብ ተስማሚ ነበረ። ስለዚህ አሁንም አንቺ ካዲ ነሽ ማለት ነው። የማይሆን ንግግር እየተናገርሽ ልቤን ባታደሚው ደስ ይለኛል። ንገሪኝ እስቲ፣ ለዚህ ሁሉ ጥፋት ዋናው ተጠያቂ ማን ነው? አንቺ አይደለሽ እንዴ ፊቴና ፊርማዬን ተጠቅመሽ ያለኝን ሀብት በሙሉ የነጠቅሽ? እኔ ምንም አልነጠቅኩሽም። የእኔ ፍላጎት ሀብትሽን ጠብቄ ማቆየት ብቻ ነበር። ውሸታም ነሽ አንቺ። እሺ እንድልሽ አስበሽ ይሄን ነገር እያደረግሽ እንደሆነ አውቃለሁ። እሺ በቃ አሸንፈሻል ሉላ። ስለ አንቺ የነገርኩሽ ሁሉ ውሸት ነው። ውሸት ነበር ስትይ አልገባኝም። አንቺ አሁንም የእኔ ታማኝ እህቴ ነሽ። ግን ደግሞ ታማኝነትሽን የማረጋገጥበት የመጨረሻ ሙከራዬ ይሄ ይመስለኛል። ቤዛ ዶክተር ሮቤልን ለመበቀል ሉላን ሆኜ እነሱ ቤት መግባት አለብኝ በማለት ወደ ዘርፌ ቤት ተመልሳ በሉላ ካራክተር እየተጫወተች ትገኛለች። ይህንን እየሰማው ሱራፌል እጅግ በጣም በመናደድ አንቺ ነሽ ለዚህ ሁሉ ያደረሻት ሲል ሉላ ላይ እየጮህባት ይገኛል። በቤዛ ዶክተር ሮቤል ጋር መሄድ እጅግ በጣም የተናደደው ሳሚ አሁንም ቤዛን ከመጠበቅ ወደ ኋላ አልልም እያለም እየተከታተላት ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላሞች ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 80 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሽብሩ ሚስቱን ለመፈለግ ከገጠር ድረስ እንደመጣ የምናውቀው ጉዳይ ነው። አሁን ደግሞ እዚህ ከመጣ በኋላ ሉሲን እየፈለገ በነበረበት ሰዓት ነበረ አጋጣሚ ሳሮን ጋር ተገናኝቶ የነበረው። ሽብሩም ያላገኘኋትን ሚስቴን ከማሳደድ አሁን ላይ እጅ ላይ ባለችው ሴት መጠቀም አለብኝ በማለት ከሳሮን ፍቅር መጀመር እንደፈለገ አይተናል። እናም ይህንን ያጋጠመው ሽብሩ አሁን ለዶክተር ሮቤል እያንዳንዱ ነገር ለመንገር ወሰነ። እናም በአጋጣሚ ከተዋወቅኳት ልጅ ፍቅር ይዞኛል እያለም እየነገረ ይገኝ ነበር። ዶክተር ሮቤልም የመጣህበት ጉዳይ ሚስትህስ ብሎ ሲጠይቀው ስለምን ሚስት ነው የምታወራው? አሁን ያገኘኋትን ልዕልት ብታያት ደግሞ ስለ ሉሲ በፍጹም አታስብም ነበረ ሲል ነበር እያደናነቀ የነገረው። እናም ሮቤል በዚህ ነገር ተገርሞ ለመሆኑ ልጅቱ ማናት? የትስ ነው ያገኛት ሲል ጠይቆታል። ሽብሩም ሳሮን ትባላለች፣ እጅግ በጣም ቆንጅዬና ልዕልት የሆነች ልጅ ናት እያለ ሲያብራራለት ስለማን ሳሮን ነው የምታወራው? ሳሮን ብሎ ጠይቆት ነበረ። አዎ ሳሮን ምነው ታውቃታለህ ሲል ጠየቀው። እሱም አዎ አውቃታለሁ፣ ሳሮን ማለት እኮ የሳሚ የልጅ እናት ናት ሲል ነበር ያስረዳው። ሽብሩም እጅግ በጣም በመናደድ ቆይ ግን ሳሚ የሚባል ሰው አልሰማበት ወዴት ልሂድ? እሱ ያልደረሰባቸው ሴቶች ያሉ ማለት ነው እያለ ነበረ የተገረመው። ዶክተር ሮቤልም አዎ ሶስቱንም ሴቶች እንደ ፍቅረኛም እንደ ሚስትም እንደ ጓደኛም አድርጓቸው ነው የሚኖረው በማለት ነበር የሳሚን ስም ለማጣሸት እየሞከረ የሚገኘው። ሽብሩ እጅግ በጣም በመናደድ ምንም አለ ምንም አሁን ሳሚና ሳሮን አብረው እየኖሩ አይደለም አይደል? ምንም እንኳን የልጁ እናት ብትሆን ነገር ግን አብረው እስካልኖሩ ድረስ ሳሮን ብቸኛ ሴት ናት ማለት ነው እያለ ነበረ ራሱን ነጻ ለማድረግ እየሞከረ የሚገኘው። ሽብሩ አሁን ላይ ከሳሮን ጋር እጅግ በጣም ለየት ያለ ፍቅር ስለያዘው ስለ ሳሮን የሚሰማውን አንዳችም ነገር አምኖ መቀበል አልፈለገም። ቤዛ አሁን ላይ ወደ ሉላ አክስት ቤት ከሄደች በኋላ እያንዳንዱ ሉላ የምታደርገውን ነገር ማድረግ ነበረባት። እናም ሮቤል ሲመጣ አክስትሽ የት ሄደች ብሎ ሲጠይቃት ለመዝናናት ወጥታለች ነበረ ያለችው። ሮቤልም ሉላና ቤዛን በፍጹም መለየት አልቻለም። እናም ሉላን እየተጠቀምኩባት ነው ብሎ ያስብ ነበረ። ቤዛም ሮቤል ለመጨረሻ ጊዜ እጄ ላይ ወድቀሃል፣ እናም አሁን አግኝቻለሁ፣ እበቀልሃለሁ፣ አንተና አክስቴን ባዶ እጃችሁን ነው የማስቀራችሁ እያለችም እየዛተች ትገኝ ነበረ።
ቤዛ በፍጹም ሉላን ላለመምሰል የጣረችው ጥረት እጅግ በጣም ስኬታማ ሆኖ ተጠናቆላታል። አረቤል ሉላ አሁን በጣም ልቀርብሽ እፈልጋለሁ። ይሄን ውበት ከዚህ በፊት አውቀዋለሁ። ቤዛ እጅግ በጣም ውብና ቆንጆ ልጅ ነበረች ሲል ነበረ እያደናነቃት የሚገኘው። ቤዛም አላወከኔ ቤዛ መሆኔን አንተ ቅሌታም እበቀልሃለሁ እያለችውም ትገኝ ነበረ። እናም ሮቤል እራት ለዘጋጅ ብላ ባለችው መሰረት እራት ለማዘጋጀት ስትገባ እራቱ መልስ እንደሌለው በምን እርግጠኛ እሆናለሁ እያለም እየተጠራጠራት ይገኝ ነበር። እናም እባብ ለባብ ተገናኝተናል እያለም ሮቤል እራቱን እንደማይበላ ለራሱ አሳምኖት ይገኛል። እናም ቤዛ እራት ከሰራች በኋላ ላቅርብ ስትል አይ በፍጹም ሉላዬ አሁን ውጭ ወጥተን መብላት እንችላለን፣ እናም ደግሞ እኔ ልጋብዝሽ እፈልጋለሁ፣ እንድትዝናኝ እፈልጋለሁ ሲል ነበረ። ቤት ውስጥ የተሰራውን እራት እንደማይበላ ነገራት። ቤዛም እጅግ በጣም በመናደድ ግን እኮ ነፍሰ ጡር እንደሆንኩኝ ታውቃለህ ብለዋለች። ሮቤልም ችግር የለውም ነፍሰ ጡር ብትሆኝም እኔ ልንከባከብሽ ነው እንጂ የምፈልገው ልጎዳሽ አልፈልግም በማለት ቤዛን ተዘጋጅታ ለራት ግብዣው እንድትወጣ አድርጓታል። ቤዛም የግዴታ ሳሮን መምሰል ስላለበት ዝንጥ በማለት ነበረ የዶክተር ሮቤልን የራት ግብዣ ተቀብላ ልትወጣ የተዘጋጀችው። ሽብሩም በአጋጣሚ ሳሮንን አግኝቷት ነበረ። እናም ሳሮን የልጅ እናትና የሳሚ ሚስት ነበርሽ እንዴ ሲል ጠይቋታል። አሁን ይሄንን ለምን ጠየቀኝ? ለነገሩ የዛ ሮቤል የሚባል ሰውዬ ዘመድህ ምናምን ሲባል ነበረ፣ እሱ ነው አይደል ያቃጠረልህ ስትል ሳሮንም ይባስ ብላ ጮኻበታለች። ሽብሩም አዎ እሱ ነው እና የነገረኝ ነገር እውነት ነው አንቺ የልጅ እናት ነሽ ሲልም ጠይቋታል። ሳሮን አዎ የልጅ እናት ነኝ እና ምን ትሆን ድንግል ሴት ነበር እንዴ የፈለከው ስትልም አፍጣበታለች። አይ በፍጹም እንደዛ አይደለም፣ ለነገሩ እኔ ምንም ሆኜ እጅግ በጣም ወድጄሻለሁ ሲል ነበረ ለሳሮን እንደሚወዳት የነገራት። ይህንን የሰማችው ሳሮንም ከተበሳጨች በኋላ እቆሙበት ላይ ጥላው ሄዳለች። እናም ሽብሩ ከኋላ በመከተል አጠገቧ ቁጭ ብሎ ይገኝ ነበረ። ሳሮንም ቆይ ይሄ ሰውዬ እስስት ነው እንዴ? ለምንድን ነው በየሄድኩበት የማላጠው? አሁን እዛ ነበረ አሁን ደግሞ ከየት መጣ ስትልም እየተገረመች ትገኝ ነበር። ሽብሩም ሳሮንን ለመቅረብ የተቻለውን እየሞከረ ይገኛል። እናም ለምን እራት አልጋብዝሽም ሲል ጠይቋት ይገኝ ነበር። ሳሮን እጅግ በጣም በመደንገጥ ይህንን ነገር ስትፈልገው ስለነበረ ምንም ሳታቅማማ ነበር እሺ በማለት እሽታዋን ሰጥታው የተለያዩት። ወደ ቤትም ከሄደች በኋላ ሉላዬ አንድ ነገር ላስቸግርሽ በማለት ጠይቃታለች። እሱም ምንድነው? ሉላ ደግሞ እሺ ምንድነው ስትልም መልሳላታለች። ሳሮን የራት ልብስ እንድትሰጪኝ ፈልጌ ነበረ፣ ቀለል ያለ ለራት የሚሆን ቀሚስ ይኖርሻል ስትል ጠይቃታለች። ሳሮን እንግዲህ ከሽብሩ ጋር ለመገናኘት እጅግ በጣም ከመጓጓቷ የተነሳ አሁን ላይ የራት ልብሷን ለባብሳ ሽብሩን ልታገኘው ፈቃደኛ ሆናለች። ምናልባትም ይህ ነገር ለሳሚና ለሉሲ ጥሩ ነገር ይዞላቸው ይመጣል ብዬ አስባለሁ። ምክንያቱም ሽብሩ በሳሮን ፍቅር ከተጠመደ በፍጹም ሉሲ ትዝ አትለውም። እናም የሉሲና የሳሚ ፍቅር በነጻነት ይሄዳል ብዬ ተስፋ አደርጋለሁ። ሳሚ ምንጊዜም ቢሆን ችግር ውስጥ ከመግባት ወደ ኋላ አይልም። አሁን ደግሞ ቤዛን ለመጠበቅ ብሎ እየተከታተላቸው ይገኛል። ቤዛና ዶክተር ሮቤል የራት ግብዣውን ለማድረግ እየወጡ ይገኙ ነበረ። ሳሚም ይህን ነገር ስታደርግ ቆሜ አላይም በማለት የቤዛን ማንነት ማለትም ሉላ ሳትሆን ቤዛ እንደሆነች አጋልጣለሁ፣ ይሄ መናጢ ዶክተር ሲጠቀምባት ቆሜ አላይም በማለት ነበረ እውነታውን ለመናገር ወደ እነ ቤዛ እየሄደ የሚገኘው። ዶክተር ሮቤል ይህንን ነገር ሲሰማ ሌላ የበቀል መንገድ የሚያቅድ ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።